ገኒዬ ገኒ ገኒ እባክሽ ንቂ። ወይኔ ጉዴ ፈላ። ምንድን ነው የሆነችው? ገኒ ገኒ ወይኔ ጉዴ ፈላ። ገኒ 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 ወይኔ ጉዴ ፈላ። ምንድን ነው የሆነችው? ገኒ 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 እባክሽ ንቂ፣ እባክሽ ንቂ። ገኒ ገኒ ሐረግ ክፍል 160 ዳግም የኤፍራታ ልጅ በህይወት እንዳለ ያውቃል። እንግዲህ ናታንና ኤፉ ይቅርታ ተጠያይቀው ያው ባለፈው ዳግም በሰረቀው ትንሽ በጥፊም ብለው ነበረ። መጥፎ ነገርም ተናግረው ነበረ እና በጣም ደስ የሚል ጊዜ ያሳለፉ። ናታን ስልክ ሲደወልለት ማወቅ ትፈልጋለች ኤፍራታ ማለት ነው። እና ስልክህን ስጠኝ መብራት ላበራበት ነው ምናምን ሻይ በጨው አፈላችለት። እንደገና ፊልም አዩ። ተኝተው ደግሞ ፊቱን በቻፕስቲክ አደረገችው። ብቻ ናታን እና ኤፎ አሪፍ ጊዜ ነው ያሳለፉት፣ ደስ የሚል ጊዜ ማለት ነው። እና ቃልም ደግሞ እህቱ ያው እንግዲህ ሉሊት ጓደኛዋና ሉሊት የያዟት ናታን የያዛት ሀናንን የታወቀ ነገር የለም ማለት ነው። እሱም እንግዲህ ስልኩን ሲሞክር ምን አድርጌሽ ነው ምን አስቀይሜያት ነው እያለው ቃልም ለሀናን በጣም ያስባል ማለት ነው። ከዛ ያው ጽዮን ጋር ጓደኛዋ ጽዮን ስለሆነች ጽዮን ጋር ደውሎ እቤት ሄደ ማለት ነው። እቤት ሄዶ የገኒን ፎቶ ሲያየው በጣም እየሳቀ ምንድን ነው ሲላት ጽዮን ማለት ነው እንግዲህ ጽዮን ፎቶ ለማንሳት ስትሞክር ሉሊት እንዳታንሽው እንዳትነጊው እኔ ስንት ለፍቼበታለሁ መሰለሽ አለቻት ማለት ነው። እየተጫጫሁ እንዳለ እንግዳ አለ እባክሽ ሉሊት ታይ ስትላት ማን ነው እንግዳ ካንቺ ውጭ ማንም አይታየኝም እያለ ቃል ደግሞ ሲል ዞር ብላ አየችው ማለት ነው። እንግዲህ በዛ መሀል ገኒ ትመጣና ስታየው በጣም ይገርማታል ማለት ነው። እንደዚህ አርግሽ ነው ያነሳሽኝ ይቺ እኔ ነኝ ምናምን እያለ በራሷ ላይ ብቻ ጽዮንና ሉሊትም እየሳቁባት ነበረ እና ብቻ ፈን ነበር እና በጣም የሚያስቁ ነበሩ። ዘና እኔ ለራሱ እየሳኩ ነበር ማለት ነው። እንግዲህ
ፎቶውን አንስታ ገኒ ወሰደችው ማለት ነው። በዚህ የስራሽ ልስጥሽ አለቻት። ጥሩ ነገር አስር የማንችል ሉሊት አለቻት ማለት ነው። በዚህ መሀል እንግዲህ ቃልና ጽዮን ቤት ተቀምጠው አቤል ሲመጣ ማን ነው ምንድን ነው ይላታል። ጽዮን ደግሞ ጓደኛዬ ነው ቃል ነው ብላ አስተዋወቀችው ማለት ነው። ከዛ ምን ማለት ነው እንዴት ቤት ታመጫለሽ ወንድ ጓደኛ ደግሞ እኔ የማላውቀው ጓደኛ ከዚህ በፊት ይላታል አቤል ማለት ነው። እንግዲህ ወጥቶ ይሄዳል። ተከትላው ትሄድና ምንድን ነው ማለቴ እየቀናህ ነው እንዴ ስትለው አይ እየቀናሁ አይደለም እና ምን እንደዚህ ያደርግሃል ምናምን ስትለው ያው አቤል እንግዲህ ጽዮንን ይወዳታል። የመጀመሪያው ምዕራፍ አንድ ላይም ናታን ያው ቀጥሮት እንግዲህ በዛ ላይ እዛ ላይ ክፉ ሆኖ ቢሰራ ጽዮንን እንደሚወዳት ተናግሮ ነበር። የኔ እንደምትሆን ተናግሮ ነበር ብሎ ነበረ ማለት ነው። ቢኒንም ለራሱ ጽዮን ያንተ ሳትሆን የኔ ናት ይለው ነበር እና በዚህ መሀል እንግዲህ እንግዳው ቤት እየጠበቀኝ ነው ስትለው በቃ ሂጂ ይላታል። እሺ ቻው ስትለው አቤልም እንግዲህ ተናዶ አኩርፎ ሲሄድ በቃ ጽዮን ደስ አላት። ወይ እየቀና ነው በቃ በእኔ እየቀና ነው ምናምን ብላ በጣም ደስ ነው ያላት እና ብቻ እኔም በጣም ደስ ብሎኛል ማለት ጽዮን ከዛ ድብርት ወታ ምናምን ከዛ ከመስከር ቤት ከመበጥበጥ ከዛ ድብርት ወታ ከአቤል ጋር በጣም ደስ የሚል ጊዜ እያሳለፉ ነው ማለት ነው። እንግዲህ አቤልም ጥሏት ሲሄድ ከኋላ መታቀፍ ታደርገዋለች ማለት ነው። እንግዲህ አይሄድም እንደ ስላት ከፈለገ ይጠብቅ ብለው አሪፍ ጊዜ ያሳለፉ ማለት ነው። ዘና እያሉ እኔ ግን ፍቅራቸውን ቢኒ መቶ እንዳያበላሽባቸው ብዬ አስባለሁ ማለት ነው። እንግዲህ በዚህ እንደዚህ እያልን እንግዲህ ሀይሚም የነናታን ልጅ አሳዳጊ ቃል የቀጠራት ያው ልጁን ይዛው ከቤት ወጣች ማለት ነው። እዛ ይዘው እንደወጣች የቃል ፍቅረኛ አገኘቻት ማለት ነው። ያው የቃል ፍቅረኛ ከሉሊት ጋር ክፉ ለክፉ ይገናኛል አደለ? ከሉሊት ጋር እየሰራች ነው ማለት ነው። እንግዲህ ሴትየዋን ሀይሚን እንግዲህ እና የነ ኤፉን ልጅ ይዘው ሄደች ማለት ነው። ትንሹ ናታን ያው እንግዲህ ሴትየዋን ሉሊት ልታስገድላት ነው ግዳያት አለቻት ማለት ነው። እንግዲህ በዚህ መሀል ቃልነ ቤት እንዳለ ዳግም ያየውና ዳግም የእህቴ ልጅ መቼ ነው የምትመልሰው ሲል ቃል ይደነግጣል። ቃል እንደዚህ አይነት ወሬ ዝም ብሎ አይወራም ይለዋል ማለት ነው። ለሁሉም ከመናገሬ በፊት ለምንድን ነው ማትለቅ አለበለዛ ብር ስጠኝ ይለዋል ማለት ነው። እኔ ግን ዳግም ማለት ነው እንደዚህ ከናታንም ብር የሰረቀው ምክንያቱም የሆነ የሚያውቀው ነገር አለ ማለት ነው። ሉሊት ልጁን እንደያዘችው እንግዲህ ብር ቃልንም ብር ጠየቀው። ያው በእህቱ ልጅ እየተደራደረ ነው እንግዲህ ቃልም ብርም አልሰጥም ብሎታል። እናገራለሁ ሲለው ተናገር አስፈራርቶታል ማለት ነው። አንተ ሕፃን ልጅ ገና አልበሰልክም የሆነ ቦታ እንዳትወድቅ እያለው ማለት ነው አስፈራርቶታል። እና ዳግም ደግሞ 2 ቀን ሰጥቶታል ወይ ብሩን ወይ ሊናገር ማለት ነው። እንግዲህ እሱም እንደዛ ብሎት ቃል ሄደ ማለት ነው። ቃል ሲሄድ ያው ልጁ ህፃን ያስቀመጠበት ቦታ ሲሄድ ህፃኑ የለም ተወስዷል ማለት ነው። ግን እህቱ የወሰደችው ነው የመሰለው። ምክንያቱም የሀይሚ የቀጠራ ሴትዮ እንግዲህ እህት መታለች ፍቅረኛዋ ናት የመጣችው መታለች ብላ ነግረው ነበር፣ ግን እሷ ናት የመሰለችው እና ያው አሁን ጠርጥሯል። በቃ ቃል ሙሉ በሙሉ ሉሊት ጠርጥሯል ማለት ነው። እንግዲህ በዚህ መሀል ገኒ በጣም ተናዳለች። እንዴት እህትህን ታሳፍራታለህ? ትለዋለች ዳግምን ማለት ነው። በቃ እርሺው ተረሳ፣ እንዴት እንደዚህ ታደርጋለህ? ምንድን ነው አላማ? ምን ቸግሯህ ነው? ናታን ሲመታህ እኮ እኔ እኮ እንደዛ ለምን አገሽልኝ ምናምን አለት፣ እንዳትናገርኝ በቃ እናቱን ምጭጭቅ አረጋት ገኒን ማለት ነው። ዳግም በጣም ጸባዩ የምር ተቀየረ ማለት ነው።
እና በዚህ መሀል እንግዲህ ገኒም ልትመታው መታችውና በቃ እሱም እንግዲህ ገፍትሯት ጥሏት ሄደ ማለት ነው። እንግዲህ ጥሏት ሲሄድ ያው ምንም አልመሰለውም። ዳግም የሆነ ነገር ይወስዳል ወይ የሆነ ሶስት ነገር ይወስዳል። በቃ አይምሮ ጥሩ አይደለም ማለት ነው። እንግዲህ መሼ እዛ ቀን የወደቀች መሼ ከዛ ዳግም ሉሊት መጣች። ሉሊት ከቤት ግቢ ስገባ ጽዮንና አቤል እየተጫወቱ እየተሳቁ ስታይ ምንድነው እናንተ ልጆች ፍቅራችሁን በቅጡ አድርጉት አትላቀቁም እንዴ ስትላቸው፣ አንቺ ምን አገባሽ አታፍሩም እንዴ ስትላቸው፣ ለምን እናፍራለን አልሰረቅን አልዋሽን አለቻት ጽዮን ማለት ነው። ወደ ቤት ስትገባ እንግዲህ ገኒ ወድቃ ስታገኛት ትጮኻለች ማለት ነው። ያው እነ ጽዮንና አቤልም ሲገቡ ገኒ ወድቃለች። ያው በዚህ መሀል ይጫጫህና ለናታንም ትደውልለትና ጽዮን ሐኪም ቤት ይወስዷታል ማለት ነው። ከዛ ቃል ይመጣና አንቺ ነሽ ልጁን የወሰድሽው ይላታል ሉሊትን ማለት ነው። አይን ያልወሰድኩም ለገንዘብ ብለሽ ከሆነ እኔ ማድረግ እችላለሁ አላት ማለት ነው። እኔ አላየሁም የምትለውን ነገር አላቅም ትለዋለች ሉሊት ማለት ነው። በዚህ መሀል እንግዲህ ቃል የሆነ እንደ መሳል ብሎ አታሎ ውሃ ልታመጣለት ስትሄድ ቃል እንግዲህ የሉሊትን ስልክ ይዞ ሄዷል። ከዛ ዳግምም ከቤት ለመጥፋት ይሞክራል። ሻንጣውን ይዞ ሲወጣ ሉሊት ያው አርፈ ተቀመጥ ትለዋለች ማለት ነው። እንግዲህ እሷም ዳግምም የሆነ ነገር ይዞባታል። ለዳግምም እንግዲህ ጽዮንን ሊገላት እንደሞከረ ታውቃለች። እናገርብሃለሁ አለችው ማለት ነው። በዚህ መሀል ዳግም ይሄዳል። ከዛ ኤፍራታ ስትመጣ ናታንን ቤት ታጠዋለች። እኔ ግን ናታን ሲመጣ ገኒን ወደ ሆስፒታል ሲወስዱ በጣም ነው የሳኩት ማለት ነው። በጣም ነው ያሳቀኝና እንደዛው ነው ሆስፒታል ይሄዳል። ከዛ ያው ኤፉ ደውል የናታን አያነሳም ማለት ነው። ከዛ ሉሊት ፂ ጋር ትደውላለች። ፂ ትደውል ፂ እናቷ እንድታመመች ሆስፒታል እንደሆነች ነገረቻት። ወደ ቤት ልንመጣ ነው ቤት ጠብቂን አለቻት ማለት ነው። እንግዲህ ኤፉም ወደ ቤት ሄዳለች። ሉሊትን አገኘቻት ቤት ስጠይቃት ያው እንደወደቀች እና ደም በደም ሆና እንዳገኘቻት ነገረቻት ማለት ነው። እንግዲህ በክፍል 161 እንገናኛለን።